እኔ በህይወቴ ሰው እንደዚህ አውርቼ አላውቅም፣ ግን መጠየቅ አለበት ብዬ ያሰብኩትን ጥያቄ እጠይቃታለሁ። ኢንሻአላህ አሪፍ ጊዜ ይኖረናል ብዬ አስባለሁ። እኔና እሷ ኢንተርቪውን ከጨረስን በኋላ ለ5 ወይ ለ6 ሰዎች እድል እሰጥና አንዳንድ ጥያቄ እንድትጠይቁ እድል እሰጣችኋለሁ ኢንሻአላህ። እሺ ዳሪያ የድሮዋ መቅደስ። እንግዲህ መቅደስን ገላት ነው ዳሪያን ያመጣችው፣ ካለመኖር ወደ መኖር ያመጣችው። እስቲ ዳሪያን የተወለድሽ ምን አይነት ማህበረሰብ ውስጥ ነው ያደግሽው ምናምን የሚለውን ነገር አጠር አድርገሽ ንገሪን። መናገር የማትፈልጋቸውን ነገር መናገር አልፈልግም ብለሽ መዝለል ትችያለሽ። ቀጥይ። እሺ አመሰግናለሁ። የተወለድኩት በአዲስ አበባ ዙሪያን በምትገኝ ወደ ሁለታ አለፍ ብሎ በምትገኝ ቦታ ላይ ነው የተወለድኩት። ግን ከዛን በ2 ዓመቴ ምናምን ነው ወደ አዲስ አበባ የገባ ነው እና ወደ ላፍቶ አካባቢ ነበረ የምኖረው እስከ ፕሪፕ ማለት እስከ 10 እዛ ላፍቶ ነው የተማርኩት። ከዛን ነው ወደ ሜክሲኮ ማለት ወደ ልደታ የገባሁት። እሺ ዳሪያ አይ ቲንክ ትንሽ ድምፅሽ ላይ የመጨናነቅ ምናምን ነገር አለ። ውሃ ጠጪ፣ ከዛ ረጅም ተንፍሽ። አንዴ ቀለል ይልሻል። ውሃ ትንሽ ጠጪና ብለሽ ረጅም ተንፍሽ፣ ይቀልሻል። እንደዛ አድርጊና ተመልሰሽ ስትመለሽ ንገሪኝ። ችግር የለውም። እሺ በትልቁ ላይ ነው ያለሽው። ስጠይቅሽ መረጃ እየከፈትሽ የምትመልሽ ይሆናል ማለት ነው። ችግር የለውም ያልሽውን እንግዲህ ችግር እንዳለውና እንደሌለው እናያለን ማለት ነው። እሺ ዳሪያ እንደነገረችን እንግዲህ ሸገሪያንስ ናት፣ የኛ ሀገር ልጅ ናት ትላለች ስታሽቃብጡ ማለት ነው። እና እንግዲህ በአጭሩ የትውልድ ጊዜሽ ይህንን ይመስላል። እሺ ይህንን ከመሰለ እስቲ መንፈሳዊ ህይወትሽ ላይ ላይክ አሁን ለምሳሌ እኛ አብዛኛውን ጊዜ ሞር እኔም አብዛኛው ተመሳሳይ የሆነ ነገር አለን። ኦርቶዶክስ ሃይማኖት ተከታዮች ስንሆን አይ ቲንክ እኔ ካለኝ ኤክስፒሪያንስ አንጻር ነው የምናገረው፣ የሆነ ጀጅመንታል አድርጋችሁ እንዳትወስዱት እና አብዛኛውን ጊዜ ኦርቶዶክስ ሃይማኖት ተከታይ ስንሆን ከመጽሐፍ ቅዱስ የመራቅና የሆነ በዘልማድ የእኛ ከተማ ልጅ እሺ እንደው መጽሐፍ ስትወዱ እንትን እያነሳችሁ እሺ እና በዘልማድ ጠልቆ ስለ ሃይማኖት ያለማወቅና ዝም ብሎ የመጓዝ ነገር አለ እና እስቲ አንቺ ስለ ሃይማኖትሽ ጠይቀሽ ወደ ሃይማኖትሽ መቅረብ ከመጣሽ ወይ መጠየቅ ወይ ማወቅ ከመምጣትሽ በፊት የነበረሽ ይሄ የመንፈሳዊ ህይወት ምን አይነት ይመስል ነበረ? ምን አይነት ነገሮችን ታረጊ ነበረ? ምን አይነትስ ህይወት ነበረሽ? ምን አይነት ሰው ነበርሽ የሚለውን ነገር እስቲ እሱን አጠር አድርገሽ ንገሪ። እሺ እኔ ቤተሰቦቼ የኦርቶዶክስ እምነት ተከታዮችና ግማሾቹ ደግሞ ስላቸው እህት ወንድሞቼ ብዙ ነን እንትን ፕሮቴስታንት ናቸው እና እርግጥ በኦርቶዶክስ እምነት ውስጥ ነው ያደግኩት። ያው ምንድነው እህት ወንድሞቼ ስለወጡ የራሳቸውን ኑሮ ስለሚኖሩ እኔ በኦርቶዶክስ እምነት ነው ያደግኩትኝ። ቤተ ክርስቲያን ሄዳለሁኝ እስከ የሆነ እድሜ ድረስ ማለት ነው። ያው በቤተሰብ ቁጥጥር ስር እስከምንሆን ድረስ እነሱ ናቸው የሚወስዱኝ። ከዛም በኋላ ግን ከፍ እያልኩ ስመጣ ስለ እምነቱ ያው ሁላችንም እናውቋለን፣ ምን አይነት ከቤተሰብ ተቀብለን የመጣነውን ነገር እነሱ የሚያደርጉትን ነው እኔ ሳደርግ የነበረው። ለምሳሌ ማህበር ይኖራል፣ ምን ይሆናል፣ የእነሱን ነው እንጂ ማየው ይሄ መጠየቅ የሰንበት ተማሪ ምናምንም አልነበርኩም። ስለ እምነት በቃ ምንም አላውቅም፣ ምንም ነው የማላውቀው። እንደውም ከሚገርማችሁ እናቴ ያው ሚካኤልን በጣም ነው የምትወደው። ሚካኤል ነው የሚያሳድገኝ ላፍቶ እያለሁ እና አምላክ የሚመስለኝ ማለት የምሬን ነው የምላቸው ሚካኤል ነበረ አምላክ የሚመስለኝ፣ በእውነት ውሸቴን አይደለም። እና የሆነ ጊዜ ላይ ነው በቃ ስለ ኢየሱስም ስለ እግዚአብሔርም መስማት የጀመርኩት ማለት ነው። ግን ከዛም በኋላ ፕሮቴስታንት እህቴ ጋር
ሜክሲኮ ማለት ወደ ልደት አካባቢ እሷ ጋር ነበርኩኝና እምነቴ ላይ ምንም ስለማላውቅም ነው መሰለኝ የሆነ ጥያቄ የሆነ መረበሽ ምናምን ስሜት የለኝም። እርግጥ ቤተ ክርስቲያን ሄዳለሁ፣ እንደዚህ ብዙ ግርግር አልወድም፣ ግን ቤተ ክርስቲያን ማታ ማታ ላይ ጭር ሲል ሄዳለሁኝ እና ቁጭ ላለሁኝ። ከዛ በተረፈ ግን ምንም ነው የማላውቀው የምር። ግን እህቴ እንዳልኳችሁ ባሏ ፓስተር ነው። እንደዚህ ጉባኤ ምናምኖችን እንትን ያደርገኛል እንዲሄድ ምናምን ያደርገኛል። ግን እንደዚህ አይነት ነገሮች ላይ ፍላጎቱም አልነበረኝም። ከዛን በቃ ከሀገር ወጣሁኝ ማለት ነው። ወደዚህ ሀገር መጣሁኝ። ልቀጥል ጃ የለም መሰለኝ። ልቀጥል። ድምጽ ይሰማል አይደል? እየሰማሽ ነው? ይሰማል። እሺ። ከዛ ወደዚህ ሀገር መጣሁኝ። ወደ ቲክታክ የመጣሁት በጣም ቆይቼ ነው ማለት ቲክታክ እንደተጀመረ ምናምን ሳይሆን በቃ 3 አመት ቢሆነኝ ነው ወደ ቲክታክ የመጣሁት ማለት ነው። እና ንጽጽሩን አላውቅም። የምንከታተለው ያው ያኔ የፖለቲካውም አለ ምናምን ስለሆነ እንደው እነ ጂጂ ኪያን እነ ዮኒ ማኛ ምናምን ነው የማያቸው የነበረው ማለት ነው። እና ጓደኛ አለች ሙስሊም ናት እና ምን ትለኛለች፣ ቁርአን እየቀራች አየኋትና ቁርአን ስታነብ ብቻ በወሬ መሀል ስለ እምነት ተነሳና አንቺ የምታመልኪ 3 አምላክ ነው አለችኝ። ከዛን አይደለም 1 አምላክ ነው እሱም እግዚአብሔር ነው አልኳት። አይደለም ብዙም እውቀት የላትም እሷም እኔም እንዳልኳችሁ ምንም ነገር አላውቅም። እና አብ ወልድ መንፈስ ቅዱስ እኮ ትያለሽ እንደዚህ ስታማትቢት የለ እንዴ አለችኝ። ከዛን ምንም ስለማለቅ እንደነገርኳቸው እንዴ እውነቷን ነው እንዴ የሚለው ጥያቄ ጭንቅላቴ ላይ ተፈጠረብኝ። ከዛን ድጋሚ ምን አለችኝ፣ ይሄ እንግዲህ ምንም መልስ አልሰጠኋትም። እሺ እዚህ ጋ ያዙልኝ ምንም ስለማላውቅም። ከዛን በሌላ ጊዜም ደግሞ ምን አለችኝ፣ ሚካኤል ማርያም እናንተ በጣም ብዙ አምላክ አላችሁ አለችኝ። ከዛን አረ ሚካኤል እኮ ትንሽማ ቃትን ሚካኤል እኮ መልአክ ነው አልኳት። እና ድረስልኝ አድነኝ ማርያም ማረችሽ ትሉ የለም እንዴ አለችኝ። የምሬ ነው መላችሁ። ይሄ ነገርም ጥያቄ ያው እንዳልኳችሁ አላውቅም ጥያቄ ተፈጠረብኝ። እንደዚህ አይነት ነገሮችን ብቻ በመሀል እሷ ትነግረኛለች። ከዛን ማለት ስታወሩት በጣም ቀላል ይመስላል። የሚረዳችሁ ሰው የለም። ክርስቲያኖች አሉ ጓደኞች፣ ግን እነሱ ከኔ የተሻሉ አይደሉም። ብዙዎቻችሁ አሁን ነው ወደ ቲክታኩ እንደው ከመጣም በኋላ እንደው ንጽጽሩ ምናምን የምናውቀው እንጂ ብዙዎቻችን ምንም አናውቅም። እና ማንም ሰው የሆነ መጽሐፍ ቅዱስ አንብብ የሚልም የለም፣ ወይ ደግሞ የሆነ ነገር ላስረዳሽ እንኳን የሚል ሰው የለም። እና ይሄ በቃ ጥያቄው ጭንቅላቴ ውስጥ እየተቀማቸ መጣ። በጣም ነበረ የምብሰለሰለው። እና እንደ አጋጣሚ እንዳልኳችሁ ዮኒ ማኛ ጋር ገብቼ ያየሁት እነ እንትና ኤርሚያስና መዝሙረ ያሬድ የሆነ ጊዜ ላይ ዲቤት ያደርጋሉ። በምን በየሆነ ገድል ተነስቶ በሱ እየተከራከሩ አገኘኋቸውና ደስ አለኝ። የምሬ ነው የምላችሁ። ከዛም ፎሎ አደረግኩትኝ እንትናን ኤርሚን እና ኤርሚ ጋር ወልወይና አዳሬ እዛ መሆን ጀመረ በነገራችሁ ላይ። ከዛን ኤርሚን በኮመንት ማለት ነው በቃ በጣም ብዙ ነገር ነው ታውቃላችሁ፣ ስለሱ አልነግራችሁም። እና በጣም ብዙ ገድላትን ነው የሚያነበው። ጓደኛ የምትለኝን አዳኝሽ ነው ይሄ ሚካኤልም ማርያምም የምትለኝን ነገር እሱ ራሱ ደገመልኝ ማለት ነው ይላል። እና የምሰማችሁ አንዳንድ ገድላቶች ላይ ኧረ በለው በቃ ከምነግራችሁ በላይ በጣም ተጨናነኩኝ። ምንድን ነው ያደረግኩትኝ? ማህተቤን ነው የበጠስኩትኝ። ማህተቤን አወለኩኝ። ምስለ ስዕሎች ምናምን ነበሩ ቤቴ፣ አነሳኋቸው፣ ጠቅልላ ያስቀመጥኳቸው። ኮመንት ላይ ጽፌለታለሁ።
ጌታ መቀበል የምትፈልገው ምናምን ነገር ይል ነበርና ጽፌለታለሁ። ግን ብዙም ስለሆነ ማንም ትኩረት ሊሰጥ አልቻለም። በቃ እሱ ጋር ሆነ ውሎዬ ማለት ነው። እና እሰማለሁ የበለጠ ጭንቅላቴ ውስጥ ሌላ ጥያቄ አለ። ሌላ ጥያቄ ደግሞ ተፈጠረብኝ። በቃ ከምነግራችሁ በላይ ሰላም አሳጣኝ። እንቅልፍ የሚባል ነገር አይወስደኝም። በጣም ያስጨንቀኛል። በጣም ነው የማለቅሰው። በቃ ሌሊት ማለት ነው ጸሎት በቃ አድርጌ የማላውቀው ልጅ ጸሎት አደርጋለሁኝ ተንበርክኬ ማለት ነው። እባክክ ተገለጥልኝ እስኪ እኔ እግዚአብሔር ነኝ በለኝ፣ በቃ የሆነ ነገር አድርገል ነበር። እና ጓደኛዬም በጣም ትጨነቅ ስለነበረ በተቻላት አቅም እሷን ብዙ እንዳልኳችሁ እምነቷ ላይ ጎበዝ አይደለችም፣ ግን የተቻላትን ጥያቄ ልትመልስ ወደ እስልምና ለመሳብ ማለት ነው ትሞክራለች። ዱዓ እያረኩልሽ ነው ትለኛለች ምናምን እና ከዛን እንደዚህ እያለ እየቀጠለ በመሀል ማንን አገኘው? መዝሙረ ያሬድ እና ዘማርያምን ደግሞ አገኘሁኝ። ያኔ ደግሞ ዘማርያም የኤርሚን ገድላትን እየተቀበለ እሱ ስህተት ነው ኤርሚ የተናገረው ብሎ ዘማርያም ያርም ነበረ ማለት ነው። በጣም ነው ደስ ያለኝ ከምነግራችሁ በላይ ማለት ነው። ከዛን ኤርሚን ትቼ ወደ ዘማርያም ሄድኩኝ። እኔ እንደው ቪዲዮ ካገኘው አሳያችኋለሁ። የምሬን ነው። እሱ ጋር ነው ውሎዬም አዳሬም ገዝቶ ሁላ ነው የምቀመጠውኝ። በቃ ክርስቲያን ሆንኩኝ ማለት እችላለሁኝ። የምሬን ነው የምላችሁ። በጣም ነው ደስ ያለኝ። ጥያቄ ሁላ የተመለሰልኝ ነው የመሰለኝ። ከዛን የኛ ልጆች ማለት ክርስቲያን እነ መዝሙረ ያሬድ ብዙዎቹን በዛ አወኳቸው ማለት ነው በዘማርያም ምክንያት እነ ይሁባ እነ ዮሐድ ምናምን ሁሉንም። ከዛም በቃ ምን አለፋችሁ በጣም በቃ ጎበዝ ክርስቲያን የሆንኩ ነው የመሰለኝ። እና በተቻለኝ አቅም ሰማለሁኝ እንደዚህ ምንድነው ስብከቶችን እንደዚህ ንጽጽሮችን ምናምን ፕሮቴስታንቶቹ ጋር እና ክርስቲያኖቹ ጋር ማነው ኦርቶዶክሶቹ ጋር የሚደረገው ማለት ነው። ትንሽ አወኩኝ፣ ስለ እምነቴ አወኩኝ። ማስታወሻዎችን ይዛለሁኝ። ጎበዝ ለመሆን እየሞከርኩኝ ነበር እና እንደዚህ ቀጠለ። ፕሮቴስታንትና በኦርቶዶክሳውያን መሀል ንጽጽር እየተደረገ እኔም በቃ ሌላ ነገር እርግፍ አድርጌ ታውኩኝ። እንደውም እኔ ጓደኛዬን ለእሷ ለመመለስ ሁላ መሞከር ጀመርኩኝ ማለት ነው። ጠይቃለሁኝ። በጣም እድል ይሰጠኝ ነበረ ዘማርያምን በጣም ከምላችሁ በላይ እና ከዛን ዮሐዴን ተከትዬ እንዳልኳችሁ እነሱ ጋር ነው ሙሉ ዮሐዴን ተከትዬ ወደ ንጽጽሩ መጣሁ። ወዴት? ወደ እስልምናው። እሱን ተከትዬ ነበረ። እንደሚደረግ ራሱ አላውቅም ነበር እንዳልኳችሁ። አይደለም ከሙስሊም ጋር ከፕሮቴስታንት ጋር ራሱ ንጽጽር ይሄ የሆነ እምነታዊ ምንድን ነው ውይይት አለ ብዬ ራሱ አላስብም ነበር እና ወደ እስልምና መጣሁኝ። ከዛን ፕሮቴስታንቶቹን ታውኩኝና ደግሞ ወደ እስልምናው መከታተል ጀመርኩኝ። ከኤዱ ጋር ከጓደኛ ጋር የተዋወቅኩት በቃ እንደመጣሁ አካባቢ ነው በነገራችሁ ላይ ወደ እስልምናው ማለት ነው። እና በቃ ማየት ጀመርኩኝ። የኛ ልጆች ጋር ነው ምንድን ነው እምነት ይሄ ጉድ የሚያስብል ጓደኛ የራሱ መጠየቅ ጀመርኩኝ ማለት ነው። ከዚህ እየወሰድኩኝ እሷን ራሱ ወደ መጠየቅ እና እሷን ክርስቲያን ለማድረግ ራሱ መጣር ጀመርኩ ማለት ነው። እና ከዛን ግን ያው እስልምና ላይ የሚነሳው ስለ ክርስትና ጥያቄዎች ማሳደር ጀመረ። ትዝ ይለኛል ለመጀመሪያ ጊዜ ጠየቅኩትኝ ኤዱም ነበረች ሳላህ ቤት ስለ ማርያም የአምልኮ መስዋዕት የሚል እያስረዳ እሱን አየሁትኝ። ደነገጥኩኝ። እኔ እንዳልኳችሁ ተከታትያለሁ በተወሰነ መልኩ አምልኮ የሚገባው ለአንድ ለእግዚአብሔር ብቻ ነው የሚል ነው። እሱን ከእንትና ጋር ኤርሚ ጋር በደንብ አስረድቷል ማለት እነ ዘማርያም ብዬ አስቤያለሁ። እና እሱ ነገር በመጽሐፍ ደረጃ አለ የሚባል ነገር አየሁኝ። ያስኩኝ ስክሪንሻቱን እየዋሻ አይደለም። ይሄው ኤዱም አለች። ከዛም ደግሞ አልፎ እራሱ አኬ በውስጥ ጠየኩት ማለት ነው። በጣም ጥያቄ ሆኖብኝ ለእኔ አስደንጋጭ ነበረ በሰዓቱ ማለት ነው። እና ከኤዱ ጋር ሆነን አኬን ጠየኩትኝ፣ በውስጥ ጠየኩት።
ከዛን እስኪ አይቼ በደንብ ከምን አንጻር እንደተባለ መልስልሻለሁ ነበረ ያለኝ ማለት ነው። እና ከዛን ከአንድም ሁለቴ ገስትም ገብቼ ጠይቄዋለሁኝ። ግን አስታውሽኝ ድጋሚ ያለ ስለ ረሳው ነው። ግን እሱም ብቻ አይደለም፣ በጣም ብዙ መምህራኖችን ጠየቅኩኝ። ይሄ አምልኮ መስዋዕት የሚለው ማለት ነው ለምን ማርያምን ታመልካላችሁ ስለሚል በእስልምናው በኩል ይሄም ደግሞ መኖሩ ለእኔ ትልቅ ጥያቄ ፈጠረብኝ። በጣም ቀላል ሊመስል ይችላል ለሌሎቹ ለክርስቲያኖቹ ማለት ነው። ለእኔ ግን በጣም ለመቀበል በጣም ከባድ ነበር እና ኢብነ ሐኪም ንጽጽር ላይ የሚሰሩት ራሱ እሳቸውን ራሱ ገብቼ ጠይቅ ያለው በጣም ብዙ መምህራኖችም ማለት ነው። እስኪ ሰለቻቸው በቃ። ከዛም በኋላ እኔ ራሴ ሰለቸኝ፣ ጓደኞች የራሱ ሰለቻቸው ማለት ነው በመጠየቅ። ከዛን ተውኩትኝ። ለምን ከዚህ አንጻር ነው የአምልኮ የሚለው ለፍጡርም ሊገባ የሚችልበት ጊዜ አለ ሲሉ ማለት የምትተውት ነገር አለ አይደል? ብዙም ተጽዕኖ አያሳድርም ብዬ ራሴ ስላመንኩኝ በሰዓቱ ተውኩትኝ። ከዛን ግን እንዳልኳችሁ እስልምናው ንጽጽር ላይ የምትሰሙት አንዳንድ ጥያቄዎች በጣም ቀላል ሊመስል ይችላል ወይ ችላ ልትሉ ትችላላችሁ። ግን ህሊናችሁ አይተውም በነገራችሁ ላይ እና አንዳንድ ጥቅስ ይዝና ጠይቃለሁኝ። እኔ ዝም አልልም። ግን እንዳልኳችሁ ብዙም እንትን ማለት አልፈለኩም። ለምን ያሳለፍኩትን ስለማውቅ አሁን ደግሞ ሌላ ጭንቀትን ውስጤ መፍጠርም ስለማልፈልግ ብዙ ነገሮቹን ዝም እላለሁ እና ብዙ ነገር አለፈ። ግን አሁን ወደ እስልምናው አንድም እንድጠይቅ ያደረገኝ መቼ ነው? የጳጳሱ የዓለም ቤዛ ስማቸው ጠፋብኝ፣ አስታውሰኝ እስኪ። የማርያም የዓለም ቤዛ አትባልም ያሉት ማነው? ስሙ ማርቆስ ነው ምናምን ነው። እኔም አላስተውሰውም። ችግር የለውም ስለምናውቀው ዝም ብለሽ። አቡነ ገብርኤል ይባላሉ። አቡነ ገብርኤል እሳቸው ከዛ በፊት ብዙ ገድላት ላይ በጣም ብዙ ጥያቄዎች አሉብኝ። እንዳልኳችሁ ክርስትናው ላይ ለምሳሌ ለራስሽ የከበደሽን ነገር ተይው፣ በቃ አልቀበልም አትበይ እንጂ በቃ ካልተቀበልሽው ተይው፣ ምንም ችግር የለውም። ይሄ የሚባለው ነገር ለእኔ ሰላም ሊሰጠኝ አልቻለም። ይሄ ነገር እኔ ጭንቅላቴ ካልተቀበለው ለምንድን ነው በቃ ሊቀር የማይችለው የሚለው በጣም በቃ እኔ እንጃ። አንዳንድ የተከለከላችሁ ነገር የሆነ እልህ ያስይዛል መሰለኝና በጣም ነው በቃ የሚያናድደኝና የዓለም ቤዛ ትባላል። ከዚህ በፊት ሰምቻለሁ፣ ግን ብዙም አልረበሸኝም ነበረ። የዓለም ቤዛ አትባልም፣ የዓለም ቤዛ ኢየሱስ ነው በሚለው ብዙም አልገውረበጠኝም ነበረና ግን ምን ተሰማኝ? እኒህን አባት በጣም ብዙ ነገር ሲያደርጓቸው ከቤተ ክርስቲያን እስከ መወገዝ፣ እንግዲህ የዓለም ቤዛ ማርያም አትባልም ስላሉ ብቻ በጣም እኔ ውስጥ ይረበሸኝ። ከዛን ግን እሱ ብቻ ሳይሆን ምን ተባለ? የዓለም ቤዛ አይደለም ማርያም የዓለም ቤዛ አይደለም፣ ለኢየሱስ ለራሱ ቤዛው ናት የሚል ነገር ደግሞ ተነሳ። ይሄ ደግሞ እንግዲህ አስቡት። እውነት እኔ በሰዓቱ በጣም ነው ያለቀስኩት ከምላችሁ በላይ መቋቋም አልቻልኩም። ማርያም እናቱ እንግዲህ ኢየሱስ አምላክ ነው ብለን ነው የምናስበው። ለኢየሱስ ማርያም ራሷ ቤዛ ናት እና በጣም ነው የደነገጥኩት ከምላችሁ በላይ ደነገጥኩኝ። ቤዛ ማለት ምትክ ነው እንግዲህ ቤዛ አዳኝ ነው። እሱ ለዓለም ቤዛ ሆነ፣ ለማርያም ቤዛ ሆነ። ማርያም ደግሞ መልሳ ለኢየሱስ ቤዛ ናት የሚለውን ነገር የምሬ ነው። ማርያም የዓለም ቤዛ አትባልም ያሉት አባት መልሰው አይደለም ለዓለም ቤዛ ለኢየሱስም ቤዛው ናት ሲሉ እኔ በጣም ነው የደነገጥኩትኝ። ማለት የሆነ ጨዋታ ነገርም መሰለኝ።
ከዛም በቃ በዚህ ሰበብ ጥያቄዎች ተነሱ ማለት ነው። አንዳንድ ጥያቄዎች የሚወጡት ቪዲዮዎች ለምሳሌ ምንድን ነው ማርያም የምትበላው ምግብ የምትበላው ስንዴ ቂጣ ነው ምናምን ነገር ብቻ እንደ ሰው አትጸዳዳም፣ በመለኮተ ባህሪ ተቀይሮ በላም መልክ ይወጣል፣ እንደ አንድ ሰው እንደ እኔ እንደ መቅደስ ማለት ነው። ይሄ ታዩ ለጭንቅላትሽ ስለሚከብድሽ ታዩ የሚባል ነገር አይደለም በነገራችሁ ላይ እና በቃ እኔ በጣም ነው የደነገጥኩት። እሱም ይሁን ከዛም ደግሞ ምን አሉ ማርያም አምላካችንስ ብንል መናፍቅ ምን አገባው? ይሄ ለእኔ የምሬ ነው የምላችሁ በጣም ነው እንቅልፍ ያሳጣኝ። አይተዋል፣ ብዙ ልጆች አይተዋል፣ የኛ ልጆች አይተዋል። ምን ሆነ እኔ ኢየሱስ ማለት ነው በጣም አቀለሉብኝ ስላችሁ ከማቅለል አልፎ ከኢየሱስ ማርያም በለጠችባቸው እና ለእኔ በጣም እረፍት ነሳኝ። የምሬ ነው የምላችሁ። ለመጨረሻ ጊዜ እንደውም ከላይቭ ስወጣ ማለት ነው ሚኪ ነበረና ሚካኤል ማለት ነው ምንድን ነው ያለው እኛ ምንድን ነው ትናንሽ እግዚአብሔሮች ነገር ነው መሰለኝ ማርያም የመለኮተ ባህሪ አላት። ለምሳሌ አለ ሙሴ አምላክ ለምን የጸጋ አምላክ ናት እንጂ ማርያም የጸጋ አምላክ ናት የሚል ነገር ደግሞ መጣ። እንግዲህ አስቡት ምን ያህል እንደሚከብድ አልቻልኩም። ኤዱ ጓደኛዬ ነበር ገስት ላይ እና ወረደች እና ደወለችልኝ። በቃ ምን ልበላችሁ እኔ ለራሴ ለአብድ ሰውነቴ ማለት ነው ሚዩቱን አንስቶ ተው ሚኪ ለማለት እጄ ተንቀጠቀጠ፣ ሰውነቴ ተንቀጠቀጠ ከድንጋጤ የተነሳ ማለት ነው። ማለት ምን አይነት እምነት ውስጥ ነው ያለሁት? ለማርያም ሁሉ ነገር ተሰጥቶ አስቡት። በስግደት ራሱ ጥያቄ አለን፣ በዝማሬም ሊሆን ይችላል። ብቻ ምን አለፋችሁ በአምልኮ ዙሪያ ጥያቄዎች አሉን እኛ። ከሱ አልፎ ደግሞ እንደዚህ አይነት ነገር መስማት ለእኛ በጣም ከባድ ነበረ እና እጅ ተንቀጠቀጠ። ማይኩን አንስቶ ለማውራት ወይ ተው ሚኪ ለማለት በጣም አቃተኝና በመሀል እሷ ደወለች፣ እሪ ያለች። በቃ እሷን ራሱ ማጽናናት አልቻልኩም በሰዓቱና በቃ አለቀሰች። የዚህን ያህል ማለት እምነታችሁ እናንተ ሰላም ካልሰጣችሁ የዚህን ያክል ውስጣችሁን የሚረብሽ ከሆነ የምር እኔ እንጃ በጣም ከባድ ነው። እውነቴን ነው የምነግራችሁ። በጣም ምን አይነት ቻሌንጅ እንዳሳለፍ ፈጣሪና እኛ ነን የምናውቀው። ግን በሰዓቱ በቃ እንዳልኳችሁ በቃ እኔ ሰውነቴ ተርገፈገፈ፣ ማውራት አልቻልኩም። ማይኩን አንስቼ በቃ መናገር ሁላ አቃተኝ ማለት ነው። በለቅሶ አልቻልኩም በቃ ራሴን መቆጣጠር። ከዛን በቃ እኔ ክርስቲያን አይደለሁም ማለት መጽሐፍ ቅዱስን እቀበላለሁኝ በጣም ከመጨነቄ የተነሳ ማለት ነው። ከዚህ እምነት ላለመውጣት ከዚች ካሳደገችን ቤተ ክርስቲያን ላለመውጣት በቃ ማለት እስኪ መጽሐፍ ቅዱስንና አባቶችን እቀበላለሁኝ ግን ምንም አይነት ክርስትና ውስጥ የለሁም ማለት ጀመርኩ ማለት ነው። እና በጣም ስለጨነቀኝ ነው በነገራችሁ ላይ። ከዛን በቃ ላይቭ እየከፈቱ እንደዚህ እንትን ማለት ጀመርኩኝ። ገባችሁ? ከመጨነቄ የተነሳ በቃ ላይቭ እየከፈቱ መጮህ ነው ምናምን በቃ እንደዚያ ሆነ ውሎዬ እና በቃ ጓደኛዬም ሄዱ ማለት ነው። እስኪ እንረጋጋና ከቲክታኩ እንጥፋ ማለት መማርም ካለብን እስኪ እንማር ነገር አለችኝ ማለት ነው። ከዛን
እሺ አልኳትኝ እና በቃ ከቲክታክ ለመውጣት ሀሳብ ነው ማለት ግን ምንድነው ያስጨንቀኛል። ሁሌ በጣም ነው የሚያስጨንቀኝ። ምን ላይ ነው ያለሁትኝ ማለት የሆነ ህብረት እፈልጋለሁኝ። መቅደስ ምንድነሽ ቢሉኝ ምንድን ነው ምላቸው ማለት ወይ እዚህ ህብረት አደርጋለሁ ወይ እዚህ ማለት የሆነ ቦታ መሆን አለብኝ የሚለው በጣም ያስጨንቀኛል። ለሳምንት ምናምን ያክል እንደዚህ ነበረ ያሳለፍኩትኝ። በቃ መጽሐፍ ቅዱስን አምናለሁኝ፣ ኦርቶዶክስ ግን አይደለሁም፣ ፕሮቴስታንትም አይደለሁም ብዬ አስባለሁና ግን ለራሴ ሰላም አልሰጠኝም። እንዳልኳችሁ መተኛት ምናምን ዮኒ ይኸው ወንድም ያለ እዚህ በቃ አብሮኝ ነው ቀኑንም ሙሉ ሌሊቱንም በቃ አብሮኝ ነው ያለው ማለት ነው። ታመምኩኝ ከምላችሁ በላይ በቀን እስከ 3 ፓናዶል ነው መውጣው። የምር ነው ምላችሁ። በየደቂቃው ነው ራሴን የሚያመኝ። በጣም ነው የማለቅሰው። አላውቅም እምባዬ ከየት እንደሚመጣ አላውቅም። የቆምኩበት ምንድን ነው የሚለው በጣም ያስጨንቀኛል። ለራሴ በቃ ሰላም አጥቼም ጓደኞቼን ራሱ ሰላም አሳጣኋቸው። የምሬን ነው ምላችሁ። በጣም ነው ማለቅሰው። ማውራት እንኳን አልችልም። ለምን እንደሆነ አላውቅም። የምሬን ነው። ለምን እንደሆነ በፍጹም አላውቅም። በሰዓቱ እንደዛ ሲያደርገኝ የነበረው እና ፕሮቴስታንት ደግሞ ትንሽ እኔ እዛ እምነት ላይ ትንሽ ይከብደኛል። ከበፊቱም ያው ጥሩ አመለካከትም ስለሌለኝ ሊሆን ይችላል ንጽጽሩ ዓለም ላይም ስለቆየው እና ከመውጣት አንድ ቀን ቀደም ብሎ ላይቭ ላይ አውርተን ነበረ እና በክርስቶስ ያመነ ምንም ኃጢአት ቢሰራ ይድናል አለችኝ አንዷ እህቴ። ከዛ ስትለኝ እሺ ተመሳሳይ ጾታን ቢሆን ቢሞት ይድናል ማለት ነው ስላት፣ አዎ በክርስቶስ ካመነ ተመሳሳይ ጾታን ቢሆን ይድናል አለችኝ። የምር ከውስጤ ውጥት አለልኝ ማለት ነው። ስርዓታቸው በፊትም አልወደውም፣ ግን ደግሞ እንደዛ ስትለኝ ደግሞ የበለጠ እንትኑ አልነበረኝም። ፍላጎቱ የእነሱን ለመማር ምናምን በቃ ጭራሽ አልነበረኝም። ስለዚህ እኔ ወዴት ነው መሄድ ያለብኝ ብዬ አሰብኩኝ። እንዳልኳችሁ ጥያቄ ተፈጥሮብኛል። እኔ ስለ ኢየሱስና ማርያምን አንድ ማድረጋቸው ለእኔ በጣም በቃ ከምላችሁ በላይ ሰላም አሳጥቶኛል። ከዛም እንደወጣ ያደረገኝ በነገራችሁ ላይ እሱ ነው። ከኦርቶዶክስ አይደለሁም ያልኩት ማለት ነው። በገድላት ላይ የተጻፉ ሊሆን ይችላል፣ ከመምህራን ከሚያስተምሩት ሊሆን ይችላል። አንድ ሰው በገድላት ምክንያት እምነት ሊቀይር አይችልም ምናምን። ይህንን የሚለው ሰው ለራሱ እንደዛ ብሎ ራሱን ሊሸውድ ይችላል እንጂ ብዙ መጥፊያውን እያየን ያለ ነው። ወደ ፕሮቴስታንት የሚሄዱት አብዛኛዎቹ በገድላት ምክንያት ነው። ግን ሌላውን ለመሸወድ እና ራሳቸውን ለማጽናናት ይቅርታ እንደዚህ ስናገር ግን እኔ የምሬ ነው፣ አስቡበት ነው የምለው፣ ለሌላው ማለት ነው። በገድላት ምክንያት ነው የሚወጡት እና አዎ አስታወስኩኝ። ግን እንትኖችንም እየተማርኩ ነበረ። ለምሳሌ የአጵሎስን አስተምሮ ራሱ ለመማር በጣም እሞክር ነበረ። ማለት የሆነ እንዳልኳችሁ የሆነ መጠጊያ ነበረ የምፈልገውና ዝም ብዬ ወደ እስልምና ሳይሆን አጵሎስንም የተወሰነ ጊዜያት እሱ ጋር ለመማር ያንተን ትምህርት መማር እፈልጋለሁኝ አጵሎስ አልኩትኝ። አንዳንድ ጥያቄዎችን ጠይቀዋለሁ ግን እሱ የሚመልሰውና በቃ በጣም ከበደኝ። የእሱን ደግሞ ለመስማት ማለት ነው። ከዛን የአይሁዶችንም ትንሽ ለመጠያየቅ ሞከርኩኝ። አይሁዶች ይሄ ራቢያን ምናምን የሚባሉት ደግሞ ያው ኢየሱስ ክርስቶስን አይቀበሉም። ብቻ በጣም ብዙ እዛ ላይም ብዙ ጣጣ አለው። ብቻ ምን አለፋችሁ የሆነ መጠጊያ ስለፈለግኩኝ አንዳንድ ነገሮች ለመጠየቅ ሞክሬ ነበር እና መጨረሻ ላይ በቃ ብክንክን ስል ከጓደኛዬ በቃ በጣም ስላሳሰባችሁ ስላስጨነቃትም እስኪ ራስሽ በቃ ተረጋግተሽ መወሰን ያለብሽን ነገር ማለት ለመማርም ከሆነ እስኪ ተማሪ አለችኝ። ቲክታኩ በቃ ይቅርብሽ፣ ቤት መክፈቱ ይቅርብሽ ምናምን አለችኝ እና ከዛ ምን አሰብኩኝ፣ ለምን እስልምናን አልሞክረም፣ እስልምና ለምን አልማርም አልኩኝ። ሀሳቡ ጭራሽ አልነበረኝም። ታውቃላችሁ እዚህ ቤት እናንተ ራሱ እስክትሰለችሁ ድረስ እየመጣን እንጠይቃለን። ጥያቄው ሁላ አልቆብናል። ግን የሆነ ወደ እስልምና የመሄዱ ፍላጎታችን ጭራሽ አልነበረም እና በቃ እንደዛ ላድርግ እስኪ እስልምና ልማር ሰላም የሚሰጠኝ ከሆነ ብዬ ዮኒን ጠየኩትኝ።
ቪዲዮም እንደውም ተፖስቶ ነበረ እንደ ምንድን ነው እንደ ጀብድ አድርገው ለቀውት ነበረ እና ለመጀመሪያ ጊዜ ነው ለመማር ሳስብ በጣም ስለጨነቀኝ ዮኒ ልማር እንዴ ማለት ለምን ሻሃዳ ሊያዝ እንዴ አልኩትኝ። ማለት ዝም ብዬ በቃ አለ አይደለ በጣም ከመጨነቅ የተነሳ ከዚህ ጭንቀት ለመዳንም ከዛን ምንም መልስ አልሰጠኝም እሱ። በነገራችሁ ላይ ዮኒና ጃቢር እንደዚህ ብሏቸው እንደዚህ አድርጓቸው እኔ ይሄው ልማል እንግዲህ ወላሂ ብል ውሸት ነው የሚሆንብን፣ ግን ይሄ ሌሊት አይንጋለኝ ነው የምላቸው። አንድም ቀን እንደዛ ተጨናንቄ እስልምናን እስኪ ሞክሪ እስልምናን እስኪ ተማሪ ብለው እንኳን አላሉኝም። ይሄው ይሄ ሌሊት አይንጋልኝ አልኳቸው ብዬ ነገርኩት ለዮኒ። ምንም መልስ አልሰጠኝም። ከዛን ደግሜ ያልኩትኝ ከዛን ተማሪ አሪፍ ነው መቼም አንድ ሰው አይደለም ልማር ብላችሁት ይቅርና እስልምናን ብትሞክሪ ራሱ ብለው ነው ሊላቸው የሚችሉና ለጃቢር ደወልኩለትና ኡስታዝ ልታገናኘኝ ትችላለክ ወይ እስልምናን መማር ፈልጋለሁ አልኩትኝ። ከዛን ለኡስታዝ ወሂድ እንዳወራቸው አደረገኝ። ከዛን ኡስታዝ ወሂድ እንጃ ለእሳቸው ቃል የለኝም እስልምና መማር ፈልጋለሁ ብዬ ነው ቴክስት ያደረግኩላቸው። በጣም ብዙ ጊዜ ነው የደወሉልኝ። ኔትወርክ በጣም ያስቸገረ ቢሆንም እኔን ለማስተማር ጥያቄ ለመመለስ ያላደረጉት ጥረት የለም። በእውነት እኔ በጣም ነው የማመሰግነው። ቃል የለኝም። ከዛን ግን ኔትወርኩን በጣም ስላስቸገረን እነ ኡስታዝ ጀማልን እነ እስሚዞን እነ ሀዊ እነ ፒኬ ብዙ ልጆች አሉ። እነሱን ግሩፕ ፈጥሮጃ የፈለግነው አይነት ጥያቄ እንድንጠይቅ አደረገን ማለት ነው። ግን በዛ መሀል እንዳልኳችሁ በጣም ብዙ ቻሌንጆችን ከኔ አልፎ ጓደኞቼ እስኪ ያለቅሱ ድረስ ነው የደረሱት። በተለይ ዮኒ ከኔ ጋር ያየው መከራ እኔ እንጃ እኔ በቃል አልገልጸውም። የምሬን ነው። እነሱ አጠገቢ ባይኖሩ ኑሮ የማብድ ሁላ ነበረ የሚመስለኝ ማለት ነው። ሌሊት እንዳልኳችሁ እንቅልፍ ራሱ አይወስደኝም። የሆነች ሽልብ እንኳን እንቅልፍ ቢያደርገኝ የሆነ ነገር ይቀሰቅሰኛል እና የት ነሽ አለሽ ወይ በቃ በየደቂቃው ማለት ነው ቴክስት የሚያደርግልኝ የሚደውልልኝ የሚጠይቀኝ ማለት ነው። ያለውበትን ስለሚያውቅ ማውራቱ ሁላ አልችልም ነበረ። በቃ ሲያወሩ ራሱ ዝም ብዬ ነበረ የምሰማው እና ጥያቄዎቼን ማቅረብ ጀመርኩኝ። ውስጥ ያሉትም ማለት ነው ለነ ኡስታዝ ጀማል የፈለኩትን አይነት ጥያቄዎችን መጠየቅ ጀመርኩኝ። ለእኛ አዲስ አይደለም ታውቃላችሁ። እዚህ እናንተ ለ3 ሰዓትም 4 ሰዓትም እዚህ ጥያቄው በቃ ስልችት እስክትሉ እናንተ ራሱ በኮመንት እንጠይቅ ነበረ። ፒኬ ራሱ በጣም ነበረ የተናደደብኝ ከአንድም ሁለቴ። ለምን ጥያቄዎች እንጠይቃለን ይመለስልናል እንሄዳለን። ያንን ጥያቄ ደግሞ ሌላ ቦታ እንደዚህ እንደዚህ ተብሏል ብለን ደግሞ የክርስቲያኖች ጋር ሂደን ደግሞ ስንጠይቅ ይሄ እኮ ከዚህ አንጻር ነው ልክ አይደሉም እንደዚህ ነው ሲባል መልሰን ያንኑን ጥያቄ ይዘን እንመጣለንና በቃ ስልችት አላቸው ነጃ ራሱና ማለት ነው። እዚህ ራሱ በጣም ተምረናል። ግን አልበቃም ብሎን ራሱ እንዳልኳችሁ እነ ኡስታዝ ጀማል ጠዋት ማታ ሳይቀር ነበረ የምንማረው ማለት ነው። እንጃ እኔ ለእነሱ ቃል የለኝም። ኡስታዝ ጀማል ከድር ካልተሳሳትኩ እሳቸው በቃ እየተፈራረቁ ምን አለፋችሁ ከወንድሞች ጋር ማለት ነው አስተማሩን። በቃ እኔ ስለ አምላክ ነበረ የምፈልገው የነበረው እና ጥያቄ ውስጥ ያለውን ጥያቄ በሙሉ ጠየቅኩኝ። ልቤንም ክፍት አድርጌ ስለሄድኩኝ በቃ ማለት ወደድኩትኝ። የምሬ ነው የምላችሁ እንድቀበል አደረገኝ። ከዛን ግን ከበደኝ። ያው አንዴ ከእምነቱ ውጥት ማለት አትችሉም አይደል? ስለ ቁርአን ብቻ ነበረ የምንማረው። ከዛ ግን መጽሐፍ ቅዱስም ያው ንጽጽር እንዲያደርጉልኝ ፈለግኩኝ ማለት ነው።
እንደነገርኳችሁ ስለ ቁርአን ብቻ ነው እኔ ስለ አላህ ብቻ ማወቅ ስለምፈልግ ስለነበረ ስለ ቁርአን ብቻ ነው። ከዛን ግን አንዳንድ ነገሮችም እንድቀበልም ውስጥ ያለውም እንዲወጣ ከመጽሐፍ ቅዱስ ጋር ንጽጽር አድርጉልኝ አልኳቸው። ከዛም በኋላ ነው እንደውም በጣም እየወደድኩት የመጣሁት እስልምናን ማለት ነው። ከዛ እንዳልኳችሁ ተማርን ሳምንቱን ሙሉ እንዳልኳችሁ ጠዋትም ማታም በቃ ባገኘነው ሰዓት ለረዥም ሰዓት ነበረ የምንማረው። እንግዲህ በፈረቃ ፒኬም ሲኖር እስሚዞም ኡስታዝ ጀማልም እንደዛ እያደረግን ተማርን። ከዛ ምን ቀረሽ ጥያቄ ጨረስ እኔ ጥያቄ ጨረስኩኝ። ከዛን ማስተማር ያለባችሁ ማወቅ አለብሽ የምትሉትን አስተምሮናል። እነሱ እንዳልኳቸው አስተማሩን። ከዛ መጽሐፍ ቅዱስ ንጽጽር ተደረገ ምናምን። መጨረሻ ላይ ለምንድነው ሻሃዳ ማትይዥው ምን ቀረሽ አሉን። በቃ እኔ እንጃ ማለት ከበደኝ። ኢየሱስ ክርስቶስ ላይ የሆነ አምላክ አይደለም የሚለው ማሰቡ ራሱ እኔ አላውቅም፣ እንዴት መናገር እንዳለብኝ ራሱ አላውቅም። በቃ እኔ ከበደኝ እና ትንሽ ልቆይ አልኳቸው። እንጃ አረብ ከዛን በቃ እንዳልኳችሁ ተማርን። ከጨረስን በኋላ ራሴን ትንሽ ማረጋጋት ፈለግኩኝ ማለት ነው። ስለ ኢየሱስ አምላክ አይደለም ብሎ ማሰብ ለእኔ በሰዓቱ በጣም ከባድ ስለነበረ እኔ እንጃ ይሄው ሄዷለች። እንዴት እንዳለቀስኩ እኔ አላውቅም። በቃ አምላክ አይደለም ብሎ መናገር አይደለም ማሰቡ በሰዓቱ ለእኔ እንግዲህ እስልምና በጣም ወድጄዋለሁ፣ ተቀብያለሁ፣ አላህን ተቀብያለሁ። ግን ኢየሱስ ደግሞ አምላክ አይደለም የሚለውን ለመቀበል በጣም ከበደኝ። በቃ እንጃ ያየሁት መከራ ኢየሱስ አምላክ አይደለም የሚለውን ለማመን ያየሁት ስቃይ እኔ ነኝ የማውቀው። ግን በቃ መጨረሻ ላይ ራሴን ምንድነው በትምህርት አንዳንድ መጽሐፍን አብዱ መርካቶም መጽሐፍቶችን ልኮልኝ ነበረ። በጣም ነው ያገዙኝ እሱ መጽሐፍቶቹን። ከዛን ግን እውነት አንዳንዴ ምንም ብታደርጉት እውነትን መጋፈጥ ግድ ይላልና እውነቱን ተቀበልኩኝ። ከዛን በቃ ይኸው መጥቼ ሻሃዳ ያዝኩኝ ማለት ነው። ይሄን ነው ያሳለፍኩት። እንጃ ግን በአጭሩ ነው ይሄ የነገርኳችሁ። እንዳልኳችሁ በጣም ብዙ ሌሊቶችን በለቅሶ በመድኃኒት ነው ያሳለፍኩት። በጣም ነው ራሴን የሚያመኝ የነበረው። በቃ ማለት ታማሚ ሆንኩኝ። በየቀኑ ሰው ራሱን ሊያማ አይችልም አይደል? እኔ በየቀኑ የሆነ ተኝታችሁ መድኃኒት ወጣችሁ ተኝታችሁ ስትነሱ ራሱ አንዳንዴ ራሳችሁን ይታዋችኋል አይደል? እኔ ተኝቼ ስነሳ ራሱ ራሴን ብሶብኝ ነው የምነሳው። መድኃኒት ውጭ ተኝቼ ስነሳ ራሱ ሌላ ራስ ምታት ይዞኝ ነው የሚነሳው የነበረው። እንቅልፍ ራሱ አይወስደኝም። በጣም በቃ ህመም አሰቃየኝ፣ አልቻልኩም ነበረ። በቃ ከዛን ግዴታ ስለሆነብኝ እውነቱን ግዴታ መቀበል ስላለብኝ በቃ ሻሃዳ መያዝና መወሰን አለብኝ ብዬ ለጃ ነገርኩትኝ። በቃ ሻሃዳ መያዝ ፈልጋለሁ ጃ አልኩትኝ። በነገራችሁ ላይ መጨረሻ ላይ እንደውም በጣም በቃ ከማልቀሴና ኢየሱስ አምላክ አይደለም ብሎ ማመን አቅቶኝ ጓደኛ ሄዱ። በቃ እስኪ ባክ አድርጊ እና የተሳሳትሹ የረሳሹ ነገር ወይ ደግሞ ለመቀበል የምትፈልጊው ነገር ካለ እድል ልትሰጪው የምትፈልጊ ከሆነ ሂጂ በቃ ወደ ክርስትና አለች። በጣም ስለከበደኝ ማለት ነው። እና ማውራት አልችልም። በቃ ስለ ኢየሱስ አታንሱብኝ ነው። ተሳስተው ስለ ኢየሱስ ካወራን በቃ ራሴን መቆጣጠር ሁላ ነው የሚያቅተኝና ስለ ኢየሱስ አታንሱ ነበረ የምላቸው። ግን አንዳንዴ እንዳልኳችሁ ግድ የሆነባችኋል አንድ ነገር መወሰን። ከዛም በቃ ለጃ ነገርኩትኝና ያን ጊዜ መጥቼ ሻሃዳ ያዝኩኝ ማለት ነው። እና ይሄ ነው